ሳዴቲን ሱንጉሉን ገደላት። ቫይራስ ከፖሊሶች አመለጠ። ቫይራስና ዛፈር ከባድ ወጥመድ ውስጥ ወደቁ። ሰላም ውድ ቃና መሳጭ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልን? ዛሬም እንደተለመደው ተወዳጁን ተናፋቂውን አጓጊውን ድራማ ለልጄ ክፍል 60 ይዘን ብቅ ብለናል። ዛሬው ክፍል ለእናንተ ለውድ ቤተሰቦቻችን ይመጥናሉ ይሆናሉ የተባሉ ምርጥ ክስተቶችን አካተን መጥተናል። ለቻናላችን አዲስ ናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን አዳዲስ ምርጥ ቪዲዮዎች እንዲሁም ተወዳጁ ተናፋቂው አጓጊው ድራማ ለልጄ በየዕለቱ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ደግሞ ቪዲዮቻችንን ላይክ ማድረግ በፍጹም እንዳይዘነጋ። ላይክ ባረጋችሁ ቁጥር የምንለቃቸው ቪዲዮች በጠቅላላ ቀደም ብሎ ወደ እናንተ ጋር ይደርሳሉ። ኦዲዮ እስከ መጨረሻ ከኔ ጋር ስለምትቆዩ ከልብ እያመሰገንኩኝ መልካም ቆይታ ብያለሁ። ምን እያልክ ነው ሳዴቴን? ያንተ ልጅ ነው እንጂ የኔ ልጅ ነው። ይሄ ምንድን ነው የሚለው? በይ ተናገር። ያሁን የዛ ልጅ አባት ማን ነው የልጁ አባት? ይኸውልህ ለእኔ እውነቱን ንገረኝ። ማንም ምንም አያርግህም። አንተም ወንግ ቤተሰብህ ምንም አትሆንም። የሚያስፈራራም ሰው ካለ ምንም አትሆንም ብያለሁ። ወንድሜ እባክህን ተወኝ። እኔ ምንም ልነግርህ አልችልም። እባክህን ተወኝ። ልትነግረኝ አትችልም? በጣም ጥሩ እሺ። በጣም አዝናለሁ። እኔም ምንም ማድረግ አልችልም። እባክህ እንደዚህ ታርግ። እባክህ አምላኬ ድረስ። ቫይራስ ምንድን ነው ያረከው? አይሴጉል ኮሚሽነሩ ሁሉም ቫይራስ ባረገው ነገር ተገርመዋል። በጣም ተደናግጠዋል። ሁሉም እየተደናገጡ የወደቀውን ሰው እየተነፈሰ ይሁን ብሎ ወደ እሱ ጋር ጠጋ ሲሉ በዚች አጋጣሚ ቫይራስ እየተደናገጠ በጀርባ በኩል በደረጃው ማምለጥ ይጀምራል። እያመለጠ ነው። ቫይራስን ያዙት፣ እንዳያመልጣችሁ ተከተሉት በሉ። ከአንዴም ከሁለቴም በላይ ስትዋሽኝ እድል ሰጠውሽ። አንቺ ግን ደግመሽ ዛሬም ዋሸሽኝ፣ ዛሬም ከዳሽኝ። ሳዴትን እባክን ተረጋጋን፣ አዳምጠኝ እባክን። ሳዴትን ተረዳኝ እባክን። ምንድን ነው ማዳምጥሽ? ምንድን ነው የምረዳው? ንገረኝ ብያለሁ። የዛ ልጅ አባት ማን ነው? ንገረኝ። ልጁ አባት ማን ነው? እነግርሃለሁ ሳዴትን፣ ንገረኝ ብዬሻለሁ። ዶክተሩ አንተ ምንድን ነው መዘላብጀው? እውነቱን ንገረኝ። ማን ነው የዛ ልጅ አባት? እነግርሃለሁ ሳዴትን፣ እባክን ተረጋጋ። አንተ ሁሉን ነገር ላስረዳ። ዶክተሩ ደጋግሞ እንደነገረኝ አንተ መውለድ አትችልም ነበር። እኔ ግን ሁሌም ቢሆን ልጅ እንዲኖረኝ እመኝ ነበር፣ እፈልግ ነበር። ለዛም ተስፋ አልቆረጥኩም። እኔ እናንተ በቆየን ቁጥር ልጅ እንድናቀፍ እኔ ልጅ እንድወልድ በጣም ጓጓሁኝ። ለዛ በቃ ማድረግ ያለብኝ ሁሉ ነገር አደረግኩኝ። አልገባኝም። ምንድን ነው ያደረግሽው? ንገረኝ። ምንድን ነው የሰራሽው? ሳዴትን፣ የአንተ የዘር መጠን ልጅ ለመውለድ የሚያበቃ አልነበረም። እናማ ለዶክተሩ የአንተን የዘር ፍሬ አንጥቼለት ዶክተሩም ባመጣሁት የዘር ፍሬ ላይ ሕክምና አድርጎ እኔም ላረግዝ ቻልኩኝ። ምንድን ነው የምታወሪው? ምን አይነት የማይረባ ነገር ነው የምታወሪው? እባክህን እመነኝ። ሁሉን ነገር ያደረኩት ለእኛ ብዬ ነው። ልጅ እንድኖረኝ ፈልጌ ለእኛ ብዬ ነው ሁሉን ነገር ያደረኩት። እባክህን ሳዴትን እመነኝ እባክህን። ቆይ ይሄ ምን ማለት ነው? ይህን ሁሉ ነገር ስታደርጊ፣ ይህንን ነገር በእኔ ላይ ስታደርጊ እኔ ማወቅ አልነበረብኝም? እኔን ማማከል አልነበረብሽም? አዎ ልክ ነህ፣ ግን አንተ እምቢ እንዳትልኝ ብዬ ፈራሁ። እባክህን ሳዴትን ተረዳኝ። ሁሉን ነገር ያደረኩት ለአንተ ብዬ ነው። እባክህን ሳዴትን። ምንድን ነው ያደረከው? ቫይራስ እንዴት ቫይራስ በአይኗ ያየችውን ነገር ማመን ከብዷት በቫይራስ እየተናደደች ወደ ቤት እየሄደች በኋላ በኩል ድምፅ ትሰማለች። አይሴጉል ምንድን ነው ብላ መኪናውን አቁማ ኋላውን ስትገብተው ውስጥ የነበረው ቫይራስ ነበር። እንተ ቆይ እንዴት? አይሴጉል እመኝ እኔ አይደለሁም አይሴጉል። በሁሉም ፊት ለፊት ያረከውን ነገር ደግሞ ልትዋሽ ትፈልጋለህ? አይሴጉል እመኝኝ፣ ያንን ያረኩት እኔ አይደለሁም። እመኝ አይሴጉል፣ እምልልሻለሁ ሌላ ሰው ነበር በቦታው። ዝም በል ቫይራስ፣ ሁሉም ሰው ያረከውን አይተዋል። ፖሊሶች እያፈላለጉ ነው። በቅርቡ አንተ የሚያዛቸው አይቀርም። በልጄ እምልልሻለሁ፣ እኔ ሰውየውን አልገፈተርኩትም። እንደዛ ያረኩት እኔ አይደለሁም። ገባኝም። ታዲያ ማን ያደረገው? ሁሉን ነገር አስረዳሻለሁ። አሁን ግን ከዚህ መሄድ አለብን። መኪናውን አስነሽ፣ ግቢ። ሳዴቲን ለምንድን ነው የማትረዳ? ይህን ሁሉ ነገር ያደረኩት እኮ ለእኔና ለአንተ ብዬ ነው። ለእኔ ብለሽ እንደዚህ አይነት የማይረባ ነገር እንድታደርጊ አልፈልግም። ቆይ ሳዴትን፣ ምን ማድረግ ነበረብኝ? እስኪ ንገረኝ። ምን ማድረግ ነበረብኝ? አንተ ራሴ አይደለም እንዲህ ሁል ጊዜ ልጅ መውለድ አለብን ስትል የነበርከው? እኔና አንተ ልጅ የምንወልድበት የመጨረሻ ምርጫ ይሄ ነበር። ቆይ ምን ማድረግ ነበረብኝ? ሌላ ምርጫ ነበረኝ? ሳዴትን እባክህን ተረዳኝ። በቃ ሁሉን ነገር ረስተን እኔ አንተ ከልጃችን ጋር ጤናማ ህይወት እንኖራለን። ከዚህ በኋላ በእኔና ባንቺ መካከል ምንም የወደፊት የሚባል ነገር የለም። እዚህ ጋር መጨረሻችን ይሆናል። ገባሽ አይደል? ከዚህ በኋላ
አይንሽም ማየት አልፈልግም። ሳዴቴ እንደዚህም አታደርገኝም። መቼም ጉድሽን በሁሉም ፊት ለፊት ተናግሬ ከማወረድሽ አንቺ ራስሽ ሻንጣሽን ይዘሽ ከቤት ብትወጪ የተሻለ ነው። የትም አልሄድም። እሱ የአንቺ ምርጫ ነው። የትም አልሄድም። አንተ ይህንን ነገር የምትናገር ከሆነ እኔም ደግሞ ያንተ ምስጢር ለሁሉም እናገራለሁ። ከዛች ከሞተችው ሴትዮዋ ጋር ስትማግጥ እንደነበረ ለባባ ለሁሉም እናገራለሁ። እሱ ብቻ አይደለም፣ እስከ ዛሬ ምስጢር ብዬ ያስኳቸውን ያንተን ጉዶች ለሁሉም እናገራለሁ። ፓይራስ ከአንተ ውጪ እዛ ህንፃ ላይ ማንም አልነበረም። አንተና ያ ሰው ነበራችሁ። አንተ ነህ ገፍትሬ ጣልከው። ሺጉል እመኘኝ እያልኩሽ እኔ እንደዛ አላደረግኩም። ቆይና ማን ያደረገው? ማን ነው እንደዛ ያደረገው? ማን እንዳደረገ እኔም አላቅም። አንተም ሳታቅ ነው ሌላ ሰው አደረገ የምትለው? ምን መሰልሻ ሺጉል፣ የሚያስፈራራም ሰው ካለ ምንም አትሆንም ብያለሁ። ወንድሜ እባክህን ተወኝ። እኔ ምንም ልነግርህ አልችልም። እባክህን ተወኝ። ልትነግረኝ አትችልም? በጣም ጥሩ እሺ። በጣም አዝናለሁ። እኔም ምንም ማድረግ አልችልም። ቆይ እሺ እነግርሃለሁ። ንገረኝ ቶሎ በል። ግን ሰውየው ኃይለኛ ሰው ነው። ንገረኝ፣ ማን ነው? ንገረኝ። በዚች አጋጣሚ አንድ የተሸፋፈነ ሰው በጎናቸው ሲያልፍ ፓይራስ ይመለከታል። ከዚህ እንዳትንቀሳቀስ ብሎት ሽጉጡ እንዳቀባበለ ሰውየው በሄደበት አቅጣጫ ቀስ እያለ ግራ ቀኙን እያየ ይፈልገዋል። ፓይራስ ህንፃውን ዞር እያለ በጥንቃቄ ራሱን የሸፋፈነውን ሰው ሲከታተል ቋፋፍ ላይ ወደሚገኘው ወደ ነጩ ሰውዬ ጋር ፓይራስ የሚያበላልገው ራሱን የሸፋፈነው ሰው ይመጣል። አለቃ፣ ምንም ያልኩት ነገር የለም። ምንም የነገርኩት ነገር የለም አለቃ። ፓይራስ ጩኸቱን ሰምቶ ሲመጣ የተሸፋፈነው ሰውዬ እየሮጠ ያመልጣል። ነጩ ሰውዬ ወርቆ ነበር። ፖሊሶችም በዚህ ቅጽበት ነበር ቦታው ላይ ደርሶ ከፓይራስ ጋር ፊት ለፊት የተያዩት። ሳዴቲን፣ ይህንን ነገር እዚህ ጥለን መሄድ አለብን። የተፈጠረውን ነገር ሁሉ ረስተን እንደ አዲስ ህይወታችንን መጀመር ይኖርብናል። እኔ እናንተ ከልጃችን ጋር ሆነን አዲስ ህይወትን መሰረታለን። ልጅ አትበይኝ። ከዛ ከማይረባ ዶክተር ጋር ላቦራቶሪ ውስጥ የፈጠርሽውን ልጅ የአንተ ልጅ ነው ብለሽ አስሬ አትንገሪኝ። በፍጹም ያ ልጅ የእኔ ልጅ አይደለም። አልቀበለውም። ትቀበለዋለህ ሳዴቲን፣ ሳትወድ በግድ ትቀበለዋለህ። አለበለዚያ ምስጢሮችን ሁሉ አወጣለሁ። በሰላም ተረጋግተህ ይህን ልጅ እንደ አባት ሆነ ታሳድገዋለህ። በቃሽ ዝንጉል፣ እኔን በዚህ መንገድ ልታናግርኛችም ጭራሽ እኔን ልታስፈራሪኝ ትሞክሪያለሽ። በቃሽ፣ ያ ልጅ አይደለም። አልቀበልም። አለበለዚያ እዚሁ እገልሻለሁ። አድርጎ ሳዴቲን፣ ግደለኝ፣ ግደለኝ። ከዛ ያንን ልጅ ምን እንደምትለው እናያለን። ልጁን ያልናት ታስቀረዋለህ። አድርገው፣ ግደለኝ ሳዴቲን። አንቺ የተረገምሽ፣ በቃሽ፣ ጥፊልኝ በቃ። ልጆች በየአቅጣጫው ፓይራስን እያፈላለጉት ነው። ቤቱ ይመጣሉ፣ ልጁ ጋር ሄዳሉ፣ እንዲሁም ወደ ባህር ባባ ጋር ሄዳሉ። ብቻ ፓይራስ ይኖራል የተባለበት ቦታ ሁሉ እያፈላለጉት ነው። ሴጉል ምንም እንኳን ከፓይራስ ጋር ብሬክ አድርጌያለሁ ብትልም በልቧ ግን እሷም ታስበዋለች። እሱም ዛሬም እሷን ይላል፣ እሷን ያፈቅራታል። ሴጉል ምንም እንኳን ከፓይራስ መራቅ አለብኝ ብትልም በዚህ ሁኔታ ግን ፓይራስን መተው አልፈለገችም። በዚህም ሌላ ሀገር እያለች የተዋወቀችው እሱ የእሷ ፍቅረኛና ጠበቃ መቲ ቢሮ ተያይዘው ያመራሉ። ፓይራስ ምንም እንኳን ጉዳዩ እሱ ጋር እንዲደርስ ባይፈልግም አይሴጉል ግን ምናልባት መፍትሄ የሚያመጣል የመጨረሻ አማራጭ እሱ ነው ብላ ሁሉን ነገር የተፈጠረውን ሙሉ አንድ በአንድ ለመቲ ትነግረዋለች። ፓይራስ ከጠበቃ ቢሮ ከወጣ በኋላ አሁንም መኪና ኮፈን ውስጥ ሆኖ ከፖሊሶች ተደብቆ የድሮ ሚስቱና ልጁ ወዳሉበት ያመራል። አይሴጉል ምንም እንኳን ባትፈልግም ነገሩን እንደምትፈልገውና ምንም ቦታ እንደሌላት እያስመሰለች ውስጧ እየተቃጠለች ፓይራስና የፓይራስን የድሮ ሚስት አብሮ ባሉበት ጥላቸው ትሄዳለች። ፓይራስ ከልጁ ሲናን ጋር እንዲሁም የድሮ ሚስቱም እነሱን ተቀላቅላ ቆንጆ ምሽት እንደ ቤተሰብ እየተጫወቱ ያሳልፋሉ። እንደዚህ አንድ ላይ ሆነን ካሳለፍን ብዙ ጊዜ ሆነን አይደል መሰለኝ። እባክን ፓይራስ ፊት አትንሳኝ። እኔ ተለውጫለሁ። አንተ ማትፈልጋቸው መጥፎ ባህሪዎችን ሁሉ ትቻለሁ። ለአንተ ለልጄ ብዬ የማላደርገው ነገር የለም። መጀመሪያ ለራስሽ ኑሪ፣ ከዛ በኋላ ለእኛ ትደርሻለሽ። ፓይራስ ሰው ገሎ ጠፍቷል፣ ፖሊሶች እያፈላለጉት ነው የሚለው ዜና በሁሉም ቦታ ተሰራጭቶ መነጋገሪያ ይሆናል። ዛቫር ደግሞ አንድ ነገር ጠርጥሯል። ባለፈው ምሽት እነ ፓይራስ ሰፈር እሱ መኪና ውስጥ ዘላ የገባችው ሴት ሁኔታዋን ስላላማረው እየተከታተላት ምንድነት እያለ እያጣራ ነው። ምናልባት ፓይራስ የሚፈልገው ሰው ልትሆን ትችላለች ብሎ ፓይራስ ጋር ደውሎ ፓይራስና ዛፋር ተያይዘው እቺ ሴት ወዳለችበት ቦታ ይመጣሉ። ዛፋር ምንድን ነው ቦታው ረስተሃል እንዴ? ማንም የለም እኮ እዚህ። እንግዲህ ከመኪና ወርዳ በዚህ ስትገባ ነበር ያየኋት። ወዴት እንደሄደች እንግዲህ ምን አውቃለሁ ብለህ ነው? ፓይራስ ወንድሜ ያቻትና ምን መልተም ወንድሜ ምንድን ነው ያለችው? ወንድሜ ነው ያለችው ወይስ ከጆሮዬ ነው? አልገባኝም። ምንድን ነው?
መልተም ደህና ነሽ? መልተም ቁሚ። መልተም ዛፋር ተከተላት፣ በሌላኛው መንገድ ተከተላት፣ እንዳታመልጠን ዛፋር። ፓይራስና ዛፋር ፓይራስ የተባለችውን መልተምን መከተል ይጀምራሉ። መልተምም የያዘችውን ነገር ጥላ መሮጥ ትጀምራለች። ፓይራስም መልተም ቁሚ እያላት እየሮጠ ከኋላዋ ይከተላታል። የሴጉል አዲሱ ፍቅረኛና ጠበቃ ፓይራስን ጉዳይ ይዞ እዛ ህንፃ ላይ ምንድነው የተፈጠረው የሚለውን ነገር እያጣራ በመጨረሻም አንድ አስደንጋጭና አስገራሚ ማስረጃ ያገኛል። ያም ደግሞ ቦታው ላይ የተፈጠረውን ነገር የሚያሳይ የቪዲዮ ቅጂ ነበር። ቪዲዮ ላይ እንደምታየው የፓይራስ እህት የምትባለው መልተም ነበረች እንን ነጭ ሰው ከዛ ፎቅ ላይ ገፍትራ ይጣለችው። ወንድሜ እና ምን ልታደርግ አሰብክ? ማድረግ ይመስላል ያ ሰው ንጹህ ነኝ እያለ ነበር። በመጨረሻም ንጹህነቱን አረጋግጧል እና ይህንን ማስረጃ ተሰጠዋለህ? ማለቴ ያ ሰው የአይሴጉል ድሮ ፍቅረኛ እንደሆነ ታውቃለህ? አዎ አውቃለሁ። ምናልባት ተመልሶ ማን ላይ ሊሆኑ ይችላሉ። ለሁሉም ምን ማድረግ እንደሚችል እስኪ አብረን እናያለን። ፓይራስና ዛፋር የፓይራስን እህት እያሯሯጡ በመጨረሻም ይደርሱባታል። መልተም ተረጋጊ፣ እንዳትጠጋኝ ብያለሁ፣ እንዳትጠጋኝ፣ ወደ እኔ እንዳትጠጋኝ፣ ዞር በልከኔ ተከብያለሁ። ፓይራስ ምንድን ነው? አደንዛዥ የተጠቀመች ነው እንዴ? ዛፋራው ትንሽ ችግር አለባት፣ ለዛ ነው። ዞር በል ካጠገቤ። መልተም ተረጋጊ፣ መልተም አለሁልሽ፣ ተረጋጊ። የት ነበርሽ እስካሁን? የት ነበርሽ? በቃ አሁን ተረጋጊ፣ አሁን ከኔ ጋር ነሽ፣ ተረጋጊ። ፓይራስ አክባር እያረጋጋት መልተምም የተረጋጋች እየመሰለች ድንገት ፓይራስ ባላሰበበት ቅጽበት ከኋላው የነበረውን ሽጉጥ ቀምታ መልሳ እሱ ላይ ትደቅናለች። መልተም ምን እያረግሽ ነው? አታመልጠኝ። መቼም እንደማታመልጠኝ ደግሞ ታውቃለህ አይደል? አታመልጠኝም። መልተም የማይረባ ነገር አታርጊ። ሽጉጡን ስጭኝ። መልተም ተረጋጊና ሽጉጡን ስጭኝ። ጣዩ ሽጉጡን። ለምንድን ነው የምጥለው? ደግመህ ልታመልጠኝ? በፍጹም ደግመህ እንድታመልጠኝ ድኖ አልሰጥም። አታመልጠኝም። ውድ የቃና መሳጭ ቤተሰቦች ለዛሬ ያሰናደውላችሁ አጓጊውና ተወዳጁ ድራማ ለልጄ ክፍል 60 ይህንን ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን ያስቀምጡ። በቀጣይ ክፍል ምን ይከሰት ይመስላችኋል? ሁሉንም አብረን የምንመለከቱ ይሆናል። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን ይህንን ተወዳጁን ድራማ ለልጄ እንዲሁም ሌሎች በርካታ አዳዲስና ምርጥ ቪዲዮዎች ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ቪዲዮቻችንን ደግሞ ላይክ ማድረግ በፍጹም እንዳይዘነጋ። ላይክ ባረጋችሁ ቁጥር የምንለቃቸው ቪዲዮዎች በጠቅላላ ቀደም ብለው ወደ እናንተ ጋር ይደርሳሉ። ስለ ሁሉም እስከ መጨረሻ ከኔ ጋር ስለነበራችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ፋይንካዎት ደጋ ይለፎት። ሀገሬ ኢትዮጵያ ሰላም ትሁን።